የዴብነት ልታገባት ነው? ምን አማራጭ አለ? በቃ እኔስ ዴብ በቃ ይኸውልሽ አደይ፣ ምንም ማስተባበያ ንግግር አልፈልግም። አደይን እንድታስወግድልኝ ይፈልጋለሁ። ምን? አዎ ከኔ የሚጠበቅብኝ ነገር ሁሉ አደርጋለሁ። ዶክተር እንስማማና አደይን አስወግድልኝ። ከአንድ እናት ይሄን ነገር በፍጹም አልጠብቅም። አንተ ጋር መታመን አደረገች? አንቺን ልትጎዳሽ እንደምትችል ነገረች። ለምን? ቆይ ሴትዮዋ ከዚህ በላይ ምንድን ነው የምትፈልገው? ስላንቺም ስላሹ ምንም የሚመለከተኝ ነገር የለም። ሲጀመር ፍቅር ትክክል ናት። ከእናንተ ጋር መዋሌ ነው ይሄ ሁሉ ነገር ያመጣብኝ። እውነት አንቺ ነሽ እንደዚህ እያወራሽ ያለሽ? ኡፍ ሮማን አታስጨንቂኝ፣ በቃ ውጪ። ቤኪ ቆይ እሺ ምንድን ነው ማድረግ ያለብኝ? አትጨነቂ ለሊ፣ የሆነ መላ አይጠፋም። እነሱ የጎዱሽ ዝም ብዬ ማይሽ ይመስልሻል? ባንተማ እተማመናለሁ፣ ካላንተ ማናለኝ ብለህ ነው። ግን ደግሞ ቤኪ በጣም ያስፈራል። አሁን ምንም ሳላቅ እንደዚህ ካደረገች ከዚህ ባሰ ነገር እንደማታደርግ በምን እርግጠኛ መሆን እንችላለን? አሁንስ እሺ ምን እያደረገች እንደሆነ እኮ ምንም አላውቅም። አትጨነቂ ለሊ፣ ምንም አታመጣም። ደግሞ ስለተጨነቅሽ ምንም የምታመጪው ነገር የለም። እሷ መስሏት ነው እንጂ የሰው ነገር የሰው ነው። ይኸውልሽ ለሊ፣ ሁሉም ነገር መመለሱ አይቀርም። ለጊዜው ግን ይሁንላት። አንድ ቀን ቢሆን እኔ ሰው ላይ ደርሼ አላውቅም። እሷ ግን በዚህ ልክ እኔን ለመጣል ለምን እንቅልፍ እንደምታጣ አልገባኝም። መጥፎ ሰዎች እኮ የሆነ ሰው ላይ የሆነ ነገር ለማድረግ ምንም ምክንያት አይፈልጉም። ለእኛ ይጠቅመናል ወይም ይጎዳናል ብሎ እንጂ የሚያስቡት ለዛኛው ሰው ስሜት አይጨንቁም። ይኸውልሽ ለሊ፣ ለአንቺ የቤዛ ክፋት አይገባሽ። ግን ደግሞ ማብቂያ ያለው አይመስለኝም። ደጋግማ እኮ እየጎዳችን ያለችው። ቆይ እሺ መቼ ነው የሚያበቃው? እኔ ሁሉ ነገር ሰልችቶኛል። ነስቲ ኒ ቆንጆ፣ ትንሽ ጊዜ እሺ። ማንም ወደ ቤትሽ ገብቶ ደስታሽን እንድንጥቅሽ አልፈልግም። ትንሽ ጊዜ ብቻ እስኪ። እኔ ሁሌም ከጎንሽ ነኝ። ሁሉም ነገር ይስተካከላል። ማን ነው? የዴብነት አደይ ምንም ነገር እንዳትሆን የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 220 በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አደይ ክፍል 220 ቶሎ ይለቀቅል ማለት እንዳትረሱ። ውድ የቻናሌ ቤተሰቦች በክፍል 119 ላይ እንዳያችሁ ከሆነ እንግዲህ ዴቭ ቤድን እንደሚያገባት ለአደይ ነገራት። እናም በጣም ነበር ያዘንኩት። እንግዲህ ዴቭ እንደዚህ ያደርጋል ብዬ አልጠበቁም ነበር። አደይም እንግዲህ ይህን ነገር መቋቋም አልቻለችም። ዴቭ እንደሚመስለኝ ከሆነ እንግዲህ ያው እሱ እንዳሰበው ከሆነ እናቴንም ሳላስከፋት አደይን ሳላስከፋት እንግዲህ ቤሪን አግብቻት ከእሷ ጋር ወደ ውጭ ሄጄ ለአባቴ ስለተፈጠረው ነገር ልንገረውና ተመልሼ መጥቼ ደግሞ አደይን አገባታለሁ እያለ ነው በራሱ ሀሳብ ማለት ነው። ይህ ሀሳብ ደግሞ በጭራሽ የማይሆን ነገር ነው። ምክንያቱም አደይ ካሁን በኋላ በምን ተስፋ ነው ዴቭ መጥቶ ያገባኛል ብላ የምትጠብቀው? ዴቭ በጣም ማይሆን ውሳኔ ነው የወሰነው። እንግዲህ በዴቭ ውሳኔ በጣም ነበር ያዘንኩት። እናንተም እስቲ በዴቭ ውሳኔ እስቲ ደስ ከተሰኛችሁ እስቲ ደስ ብሎናል ማለት እንዳትረሱ። በእኔ እይታ ግን በጣም ነው የደበረኝ። ዴቭ እንዲህ ያደርጋል ብዬ በፍጹም አልጠበቁም ነበር። ነገር ግን የዴቭ ውሳኔ በጣም ተገቢ አይደለም። አደይም ካሁን በኋላ እንግዲህ ዴቭን ባትጠብቀው ላለው። ምክንያቱም ይህ ሰው ለአደይ አይሆናትም። ምክንያቱም በዚህ ሰዓት ከአደይ ጎን ሆኖ እንግዲህ አደይን ከእናቱ ጋር ማስማማት ሲገባው እሱም እናቴ ያለችውን አደርጋለሁ ከማድረግ ወደኋላ አልልም በማለት ሌላ ነገሮችን ማድረግ ይህ ለአደይ እንደማይገባት ማሳያ ነው። ከዚህ በፊት እንደምናውቀው እንግዲህ አደይ እና ዴቭ እንደሚፋቀሩ እናውቃለን። ነገር ግን የዴቭ እናት ከመጣች በኋላ ሁሉም ነገር ነው የተበላሸው። የተበላሸውን ነገር ደግሞ ማስተካከል የሚችለው ዴቭ ነበር። በራሱ መንገድ እንግዲህ ሁሉም ነገር ማስተካከል ይችል ነበር። ነገር ግን ያንን ነገር አላደረገም። አሁን ላይ እንግዲህ አደይም በዴቭ ተስፋ የቆረጠች ይመስለኛል። ምክንያቱም ቤድን አገባታለሁ እያለ እንዴት እኔን ያፈቅረኛል ብላ እሱም በተስፋ ተጠብቅ። እኔም በአደይ ቦታ ብሆን እንግዲህ የዴቭ ነገር ይብቃኝ ብዬ እንግዲህ እተዋለሁ። ዴቭ
እውነት በጣም ትልቅ ስህተት ነው የሰራው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልና በቀጣይ ክፍል አብረን የምናየው ይሆናል። እናም ደግሞ አንድ በጣም የሚደብረው ነገር የዴቭ እናት አደይን ለማስወገድ ነው የምፈልገው። እውነት እቺ ሴት ለአደይም እንግዲህ አትሆናትም። ምክንያቱም ዴቭ እንደምንም ብሎ ቢያስማማት ራሱ በምን አምና ነው ከዴቭ ጋር አደይ የምትኖረው? እቺ ልጅ እቺ ሴትዮ አሁን ጭራሽ ልትገላት ሁላ እያቀደች ነው። በክፍል 219 መጨረሻ ላይ እንዳይስ ከሆነ በስሪንጅ መድኃኒት ይዛ መጣ እንግዲህ ልትወጋት ነው። እንግዲህ ያው እኔ እንደሚመስለኝ ከሆነ ለሊ ወይም ባቡሬ ከሁለቱ አንዱ እንግዲህ የሚደርሱላት ይመስለኛል። አለበለዚያ ግን እቺ ሴት አደይን የሆነ ነገር ከማድረግ ወደኋላ አትልም። በክፍል 219 ላይ እንግዲህ ከዴቭ አዲሷ ሚስት ጋር ማናት ቤሪ ተብዬዋ ጋርም እንግዲህ ፊቷ ላይ አሲድ ለመድፋት ምናምን እንግዲህ የተለያዩ ነገሮችን ሲያስቡ ነበር። ስለዚህ አደይ እንግዲህ እንደምንም ብለሽ ከዴቭ ህይወት ውጪ፣ አይጠቅምሽም ይሄ ሰው። አሁን ላይ ከእናቱ እንትን ያልጠበቀች ሰው ወደፊትም የሆነ ነገር ቢፈጠር አንቺን እንዴት ነው ፕሮቴክት የሚያደርግሽ? አሁን ያንን ነገር ማድረግ ካልቻለ ቢያገባሽ ኖሮ እንዴት ነው ከእናቱ የሚጠብቅሽ? ከሌሎች ሰዎች እንዴት ነው የሚጠብቅሽ ይሄ ሰው? ስለዚህ አደይም አንቺም ብታስቢበት እላለሁ። እና እንደሚመስለኝ ከሆነ ለአንቺ የሚገባሽ ዶክተሩ ነው። ምክንያቱም ዴቭን ብታገቢ ራሱ ማትከበሪበት ቦታ ምን ትሰሪያለሽ? እናቱ እስካላከበረችሽ ድረስ አንቺ እንደዛ እያከበርሻት እሷ የምትንቅሽ ከሆነ እንዴት ነው ከልጁ ጋር የምትቀጥዩ? ንቀት ባለበት ቦታ አንድ ሰው እንዴት ነው ሊቆይ የሚችለው? ስለዚህ ይሄ ዶክተር ሰው በመሆኗ ብቻ አደይም በጣም ነው የሚያከብራት የሚወዳት። በቃ አስተሳሰቡም ለየት ያለ ነው። ልክ እንደተማረ ሰው እያሰበ ነው። እናም አደይ አንቺ ማስቢበት እንግዲህ ወደ ዶክተሩ እጥፍ ለማለት ብትሞክሪ ባይነኝ። እንግዲህ ይህን ነገር ደግሞ ዳይመንድም ነግሮች ነበር። ዳይመንድም እንግዲህ ያው አንዳንድ ነገሮችን ለመናገር ፈልጎ ነበር። ነገር ግን አደይ ወተት ነጭ ነው ካልተባለች አይገባትም። ያው ዶክተሩ እንደሚወዳት ለምን አንቺም ሌላ ሰው አትፈልጊም ብሎ እንግዲህ በተለያዩ መንገዶች ሊነግራት ፈልጎ ነበር። አደይ ግን ዶክተርን እንግዲህ ልክ እንደ ወንድሟ ወይም እንደ ወንድ ጓደኛዋ ነበር የምታየው። ዶክተሩ ግን በጣም ይወዳታል፣ ያፈቅራታል። እሷን ለማየት ሲመላለስ ነበር፣ በጠፋች ቁጥር ሲጨናነቅ ነበር። ስለዚህ እስቲ እናንተስ ምን ትላላችሁ? ዶክተሩና አደይ አንድ ላይ ይሁኑ ወይስ አይሁኑ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡና በቀጣይ ክፍል አብረን የምናየው ይሆናል። እናም ውድ የቻናል ቤተሰቦች ወደ ገጀራውና ለሊ ስንመጣ ደግሞ ገጀራው እንግዲህ ያው እንደታሰረ የሚታወቅ ነው። የሌልም የቤት ካርታ እንግዲህ ቢዛ እጅ ውስጥ ገብቷል። በዛ የተነሳ እንግዲህ ይህን ነገር የጠነሰሰው ገጀራው ነው በማለት ለሊም ገጀራውን ልታናግረው ሄዳ ነበር። በሄደችበት ደግሞ በአብሬም ገጀራውን እንግዲህ ይህ ሁሉ የአንተ ስራ ነው በማለት እሱም እየጠየቀው ነበር። እናም ለሊም መታ ገጀራውን አንዳንድ ነገሮችን እየጠየቀች ነበር። ገጀራው በሰዓቱ እንግዲህ ለሊ እህቴ ናት እያለ ነበር። እውነት ግን ውድ የቻናሌ ቤተሰቦች ለለሊ ገጀራው ወንድሟ ነው ወይስ ዝም ብሎ ፈጥሮ እያወራ ነው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ወንድሟስ እንዲሆን ትፈልጋላችሁ? እንደኔ ሀሳብ ከሆነ እንግዲህ ወንድሟ ባይሆን እመርጣለሁ። ምክንያቱም አሁንም ቢሆን ገጀራው የለሊን እህትነት ሳይሆን እየፈለገ ያለው ቤቱ ይገባኛል ብሎ ነው እንጂ ለሊ እህቱ እንደሆነች ፈልጓት አይደለም። እንግዲህ የእሷን እህትነት አልፈለገም። ቤቱ ይገባኛል፣ ስለዚህ ከአንቺ ጋር እኩል እካፈላለሁ እያላት ነው። እኔ ግን ምንም አልጣመኝም። ገጀራው የሚባለው ወንድሟ ሊሆን አይችልም። ቢሆንም እንግዲህ ሊሆን አይችልም። ባጭሩ በጣም ከባድ ነው። ለሊ ግን ሳታምነው አትቀርም። በተደጋጋሚ የእውነት አንተ ወንድሜ ነህ ስትለው ነበር። እናም ለሊም በጣም ታሳዝናለች። አሁን ላይ ባለችበት ሁኔታ በጣም ተወዛግባለች። ባቡሬ ባይኖራት ኖሮ እንግዲህ እሷም በጣም ብዙ ፈተናዎችን ብቻዋን ታሳልፍ ነበር። አሁን ላይ ግን ባቡሬ መሆኗ እሷንም በጣም እየጠቀማት ነው። እንግዲህ ባቡሬ እሷ እንዳትጎዳ ብዙ ነገሮችን እያደረገ ነበር። ከጎኗ ሆኖ እያገዛት ነበር። ያው ያፈቅራታል። ወደፊት ደግሞ ሁለቱ ተጣምሮ አንድ ላይ በአንድ ቤት እስከሚኖሩ ለማየት ቸኩለናል። እንግዲህ የአደይና ዴቭን ጠብቀን ነበር፣ አልተሳካም።
እንግዲህ የእነሱ ነገር ፈተና ሊሆንም ላይሆንም ይችላል። ቢሆንም ግን ፈተናው ከባድ ነው። ይህን ካላለፉ ሁለቱ ወደፊት መቀጠል አይችሉም፣ አደይና ዴቭ። አሁን እኛ የምንጠብቀው ደግሞ የለሊና ባቡሬን ሰርግ ነው። እናንተም ቢሆን እስቲ ቶሎ አፋጥናችሁ እስቲ ሰርጋችሁን አሳዩን። በዴቭና አደይ ተስፋ ቆርጠናል እኛ። እና ውድ የቻናሌ ቤተሰቦች ወደ ዳኒ ስንመጣ ደግሞ ዳኒ እንግዲህ አቤን ሸውዶታል። ቤቱን ለአንተ እሸጣለሁ ብሎ ገንዘቡን ከተቀባበለ በኋላ እንግዲህ ሸመተተው። ዳኒም አሁን ላይ ውዝግብ ውስጥ ነው ያለው። ይህን ነገር ቶሎ ፈጥኖ ከመወሰኑ በፊት እንግዲህ ጓደኞቹን ቢያማክራቸው እሱም እንዲህ አይነት ችግር ውስጥ አይገባም ነበር። የዳኒና የቤዛን ተንኮል እያወቀ ከነሱ ጋር እንደዛ መሆን አልነበረበትም። አሁን ላይ ደግሞ ከቤቴ ውጡልኝ እያሉ ነው እነዛ ተንከሲስ ሁለት እህትና ወንድሞች። እና ወደ ቻናል ቤተሰቦች የአቤ ገንዘብ ይመለሳል ወይስ በቤዛና ዳኒ ይበላል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ወደ መጨረሻው ጉዳይ ስንመጣ እንግዲህ ሩታ ዶክተሩ ጋር እንደምትመላለስ ያው እናውቃለን። ሩታ እንደኔ ሀሳብ ከሆነ ዶክተሩም ባትቀርበው ባይ ነኝ። ምክንያቱም ዶክተሩ አሁን ላይ ሩታን አይፈልጋትም፣ ቦታም እየሰጣት አይደለም። እሱ ከሩታ ይልቅ ሞር የሚያፈቅራት አደይን ነው። እንግዲህ ዴቭ ሲተዋት የኔ ትሆናለች በማለት በተስፋም እየጠበቃት ነው። እናም በመሀል ሩታ እንግዲህ ከምትጎዳ ብተው እንደ ሀሳብ ዶክተሩን መከታተሉን ሁላ ብታቆም ወደ ሆስፒታል መመላለስ ብትተው ይሻላታል። አለበለዚያ መጨረሻዋ ደስ አይልም። እስቲ እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ አስተያየታችሁን ብታስቀምጡልኝ ደስ ይለኛል። እናም ሩታ እንግዲህ የፍቅር እናት ስለ ሩታ እንግዲህ የሆነ የጠረጠረችው ነገር ሳይኖር አይቀርም። ሁሉም ነገር እያወቁ ነው ዝም ያልኩት። ጸባይሽ በጣም ተቀይሯል፣ ስለዚህ የምታደርጊውን ነገር ብታቆም ይሻልሻል በማለት እንግዲህ ማስጠንቀቂያ ሰጥታታለች። ይህን ነገር ሲሰማ ሩታ በጣም ተናዳ ነበር። ይህን ነገር ማን ሊነግራት ይችላል በማለት እንግዲህ በቦታው ፍቅር ነበረች። ወዲያውኑ አቀሳስራ ያው ያቺ ሮማንና አሹ ይሆናሉ በማለት እንግዲህ ከሁለቱ ጋር እንዳትግባባ አድርጋለች። ይህን ነገር ሩታ ስትሰማ እንግዲህ አሹ ላይ ሄዳ ጮች። አሹን በጣም ነበር በሁኔታው ያዘነው። እንግዲህ የሁለቱም እንደ ጓደኛዎች ናቸው፣ ይዋደዳሉ። ሁለቱም ሚስጥራቸውን እንግዲህ እየተጠባበቁ ነበር። በመሀል እንግዲህ ይህ ነገር የተፈጠረ ሩታም እንግዲህ ሌላ ሰው ነው የሆነችው ከፍቅር ጋር መገናኘት ከጀመረች ወዲህ። እናም ሩታም ወደ ቀድሞ ማንነትሽ ብትመለሽ፣ ያለበለዚያ ሁላችንም ልክ እንደ ፍቅር ነው ምንጠላሽ። ይህ የሚወድሽ ሁላ እንግዲህ ይጠላሻል። ስለዚህ ከአሹ ጋር ያለሽን ነገር እንግዲህ በስድስት ብጨርሽው ባይ ነኝ። እናንተ እስቲ አንዳንድ ማለት የምትፈልጉ ነገር ካለ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል አሹና ሩታ ይስማማሉ አይስማሙም የሚለውን አብረን የምናየናል። እና ውድ ቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት ደህና ቆዩልኝ። ቻው።